ሰላምታ ይለውላችሁ ድረስ ፍቅረ ገብርኤል ነኝ ዛሬም በሌላ ቪዲዮ ተገናኝተናል እንደ ቀልድ ያየነው የድርሹ ዳና ማስታወቂያ እጅግ በጣም ብዙ ችግሮች እየፈጠረ ነው ጉዳዩ በጣም ከባድ ነው የራሴን ማብራሪያዎችና መረጃዎች ከመስጠቴ በፊት የድርሹ ዳናን ማስታወቂያ አስቀምጥላችኋለሁ እስከ ቪዲዮ መጨረሻ ከኔ ጋር ቆዩ ወዳጆቼ ባልሽ የታለ አይደል የምትሉኝ ሰለባኔ ሌላ ቀን እናወራለን አሁን ግን ወቅቱ የሰርግ ነው ለቆንጆ ሙሽሪቶች እማዝላችሁ ቆንጆ ክሬም አለ ዋይት ቫሊ ይባላል ዋይት ቫሊ ፋብትን እንድትይ የሚያረግሽ ቆንጆ ክሬም ተዘጋጅቶልሻል ውዴ ውስጡ 5 ፒስ አለው በሁሉም ሱፐርማርኬቶችና በሁሉም ፋርማሲዎች ታገኙታላችሁ ጽድት እንድትይ ይሄው እስቲ ብሉኝ ይላል ዋይት ቫሊን ለሁሉም ሙሽሮች ለሁሉም ፋብትን ለሚሉ እህቶቼ አዝዤላችኋለሁ የኔ ምርት ነው ለሰባት ቀን ማታ ብቻ የተቀባችሁ ፈጣኑ ለውጥ ነው ለማንኛውም እንኳን አደረሳችሁ እንደኛ ሀገር ጤና ጥበቃ ሚኒስቴር ስራው የጠፋበት የሚያረጋውን ነገር የማያውቅ ድርጅት አይቻላውቅም ከምታስቡት በላይ በጣም ነው የምናሳዝነው ከጥቂት ቀናት በፊት በተደጋጋሚ ማጅራቴ ላይ ጭርት እየወጣብኝ ስላስቸገረኝ እኔም ችላ ብዬው ስለነበረ ለምንድን ነው ይሄን ነገር ማለት ታከመው ብዬ አዲስ አበባ ከተማ ውስጥ የሚታወቅ ትልቅ የቆዳ ክሊኒክ ሄድኩኝና እዛ ወረፋ እስኪደርሰኝ ቁጭ ብዬ ስጠብቅ ሊታከሙ ከተደረደሩትና ወረፋ ከሚጠብቁት ሰዎች መሃል እኔ ብቸኛው ወንድ ነበርኩኝ ረጅም ሰዓት ወረፋ መጠበቅ ስለነበረብኝ ነበር ይሄን ነገር ያስተዋልኩት ለወረፋ ረጅም ሰዓት መቀመጥ ስለነበረብኝ ግራ ቀኝ ነው ያለው ጣራውን እመለከታለሁ ጠረጴዛ ላይ የተቀመጠውን መጽሔት አነሳለሁ ስልኬን ጎረጎራለሁ ወረፋ ሊደርሰኝ አልቻለም በዛች በፈዘዝኩበት በደነዘዝኩበት ሰዓት ነበር አንድ ነገር ያስተዋልኩት እኔ በተገኘውበት በዛ የቆዳ ሆስፒታል ውስጥ ሊታከሙ ከመጡ ሴቶች መካከል አብዛኛዎቹ ፊታቸው ላይ ማዲያት ይወጣባቸውና የተጠበሰ ስጋ የሚመስሉ ናቸው የፊታቸውና የእጃቸው ቆዳም ከለሩ አይመሳሰልም በዛ ሰዓት ነበር ሁሉም ተመሳሳይ ሲሆኑብኝ ለምንድን ነው እንደዚህ ሆኑት ብዬ አጠገብ ያለችው ልጅ ጠየቅኳት የነገረችኝ ነገር በጣም ያስደነግጥ ነበር ራሴንም እንድወቅስ አደረገችኝ ለካ ይሄን ጉዳይ የዛሬ አመት ከአንድ አመት በፊት በፈረንጆች 2024 ዓ.ም ላይ በትልልቆቹ የዜና ጣቢያዎች በየቲክቶክ በየሶሻል ሚዲያው ሲታይ የነበረ ጉዳይ ነው በተቃራኒው ደግሞ የሀገራችን መንግስት ትኩረት አልሰጠበትም ትልልቆቹም የመንግስትና የግል የዜና ጣቢያዎችም ትኩረት አልሰጡበትም ነበር ከዛ ይሄ ጉዳይ ብዙ ሳይቆይ ይድበሰበስና ይጠፋል እኔም በወቅቱ ዜናውን ያየሁትና አንዳንድ ጥናቶችን የሰራሁበት ቢሆንም እንዴት ቪዲዮ እንዳልሰራሁበትና ለእናንተ መልእክቱ እንዳላስተላለፍኩኝ እንዴት ልዘናጋበት እንደቻልኩኝ አልገባኝም ነበር እህት ወንድሞቼ ይሄን ቪዲዮ የምታዩ ቪዲዮውን እስከ መጨረሻው ይዩት እስካሁን ድረስ በምዕራብ አፍሪካ 5 ሀገሮች ይሄ መድኃኒት ወደ ሀገራቸው እንዳይገባ አግደዋል በተቃራኒው ደግሞ በሀገራችን ኢትዮጵያ የጤና ጥበቃ ሚኒስቴር ጉዳዩን አይቶ እንዳላየ ሰምቶ እንዳልሰማ ሆኗል ግን በየሆስፒታሉና በየቆዳ ክሊኒኩ ብትሄዱ በዚህ ጉዳይ የተጠቁ የተጎዱ ጤናቸውን አጥተው በኩላሊትና በተለያዩ በሽታዎች ወደቁ እህት ወንድሞች በዝተዋል የሚያሳዝነው እነዚህ አይነት ቀባቶች ወደ ሀገራችን መግባት ከጀመሩ ቆይተዋል በአንድ አጋጣሚ ነበር ናዝሬት ለስራ ሄጄ አሁን በትክክል ስሙንም አላስታውሰው በናዝሬት ከተማ የሚገኝ ትልቅ ገበያ ውስጥ እነዚህ ፕሮዳክቶች እነዚህ ምርቶች ሲሸጡ ያየሁት እኔ አላወቅኩላችሁ ለካ ሁሉም ሰው ያውቀዋል በተለይ ደግሞ ሴቶቻችን በደንብ ያውቁታል ከዛ ነበር ከላይ በቪዲዮ እንደምታዩት እህታችን ድርሹ ዳና በአደባባይ ወጣ ስታስተዋውቀውና ስትዘምርለት ያየናት እውነቱን ለመናገር ድርሹ ዳና ሌሎቹ የሚዲያ ተጽዕኖ ፈጣሪዎች የሶሻል ሚዲያ ተጽዕኖ ፈጣሪዎች ለየት የሚያደርጋት ይሄን ያስተዋወቀችውን ፕሮዳክት በትክክል ተጠቅመው ተለውጣበት ይሄው ከላይ በምስል እንደምታዩት ከዚህ ወደዚህ የቀየራት ነው ማስታወቂያውን ካየሁኝ በኋላ ኦኬ እቺ ልጅ ይሄን ነገር እሷ ራሷ በትክክል ምን እንደሆነ አላወቀችውም ላይ ምን ያመጣች እንደሆነ አላወቀችውም በዚህ ደረጃ የቆዳ ከለሯን እስኪቀይረው ድረስ ለምን ተጠቀመችው የሚል ጥያቄ መጥቶብኝ ነበር ለካ ልክ እንደሌሎቹ እህቶቻችንም ድርሹ ዳናም ተሸጉዳለች አላወቀችም ፊቷን የተቀባችው ፕሮዳክት ፊቷ ላይ የተቀባችው ምርት ፊቷን የለቀለቀችውን ነገር አላወቀችውም ነበር ይሄ ምርት በአገራችን ኢትዮጵያ በተለያየ ስም ይታወቃል ባንድም ሆነ በሌላ አጋጣሚ ስሙን ሰምታችሁት ሊሆን ይችላል ወይም ደግሞ በየሱቁና በየፋርማሲው ተሰቅሎ ልታዩት ትችላላችሁ አሁን ይሄ በመጀመሪያ የምነግራችሁ ፕሮዳክት
ከ5 እና ከ10 ዓመት በፊት የነበረ ነው። ዛሬ በገበያ ላይ ይኖር የማውቀው ነገር የለም። በትንሹ ላጣራ ሞክሬ ገበያ ላይ አላገኘሁትም። ከ5 እና ከ10 ዓመት በፊት ግን የሎ በመባል ይታወቅ ነበር። በትንሽዬ ውሃ ከለር ወይም ደግሞ ሁላችንም በምናውቀውና በሚያግባባን አማርኛ የሃይላንድ ከለር ባለው ትንሽዬ ጠርሙስ ታሽጎ የሚሸጥ በላዩ ላይ ምንም አይነት የንግድ ምልክትና ስም ያልነበረው ነበር። ዛሬ ግን ያ የሎ የምላችሁ ፕሮዳክት ተቀይሮ ካሮቲን፣ ኑር፣ ባዮክሌር፣ ፌስ ኤንድ ባዲ ዋይትኒንግ ክሬም፣ ፋይዛ፣ ካሮላይት፣ ዋይት ቫሊ፣ ኤክስትሪም ዋይት፣ ቻንዱኒም በመባል ይታወቃሉ። እስካሁን የዘረዘርኩላችሁ ስሞች በተለያየ ስም የሚጠሩ ግን ተመሳሳይ ፕሮዳክቶች ናቸው። በየፋርማሲው ደግሞ ዶርኖቬት እና ቬትኖቬት በመባልም ይታወቃሉ። ሞት ይርሳኝ ዋናውና ብዙ እህቶች የምታውቁት ትልቁ ፕሮዳክት የድሮ ፌር ኤንድ ላቭሊ ዛሬ ከገበያ ወጣው ለነዚህ ሁሉ ፈርቀዳጅ ሆነው ፌር ኤንድ ላቭሊ ዋነኛውና ግንባር ቀደሙ ነበር። ይኸውላችሁ እርግጠኛ ሆኜ ነው የምነግራችሁ በተለያዩ የክልል ከተሞች የምትኖሩ አውሮፓና አሜሪካ የምትኖሩት እናንተ ላታገኙ ትችላላችሁ። እናንተ ጋር ያለው ከፍተኛ የሆነ የምግብና የመድኃኒት የተለያዩ ነገሮች ቁጥጥር ከፍተኛ በመሆኑ እንደዚህ አይነት ፕሮዳክቶች በቀላሉ እናንተ ጋር ላይገቡ ይችላሉ። በአገራችን ግን በአንድም ሆነ በሌላ አጋጣሚ እነዚህን ፕሮዳክቶች በተለይ ደግሞ ቤት ውስጥ ሴት እህት ያላችሁ ይህን ፕሮዳክት ወይም ምርት በቀላሉ ቤት ውስጥ ልታገኙ ትችላላችሁ። በአንድም ሆነ በሌላ አጋጣሚ ተገዝቶ የተቀመጠም ሊሆን ይችላል። የሚገርማችሁ እነዚህ አውሮፓውያንና አሜሪካውያን አፍሪካ ነፃ ከወጣችና አፍሪካ ለቀው ከወጡ በኋላ በተለያዩ ምርቶቻቸውና በተለያዩ አገልግሎቶች አይምሮአችንን ለማጠብና ዳግም ቀኝ ለመግዛት ብዙ ስራዎች ሲሰሩብን ኖረዋል። ብዙዎቻችን ያላስተዋልነውና አስተውላችሁታል ብዬ የማላስበው አንድ ነገር ልንገራችሁ። በየቤታችን ህፃናት ይጫወቱበታል ለልጆች መጫወቻ ይሆናል ብለን የምንገዛቸው ትንንሽ የህፃናት አሻንጉሊቶች ከለራቸው ምን አይነት ነው? ነጭ ወይም ደግሞ ቀይ ናቸው አይደል? አዎ እሱን እያየን አድገን ነው፣ በሱ እየተጫወትን አድገን ነው ዛሬ ሁላችንም መቅላትና ነጭ መሆን የምንፈልገው። ምን እሱ ብቻ አባባላችንም የተፈጠረው ከዛ በኋላ ይመስለኛል። ቀይ ሰው መልክ አይፈጅም የተባለውም ለዚህ ይመስለኛል። አሁን ማን ይሙት ሁላችሁም ይህን ቪዲዮ የምታዩ ባይምሯችሁ ማንን ነው ቆንጆ ብላችሁ የምታስቡት? ጠይም የቆዳ ከለር ያለው ወይስ ቀላ ያለው ፈካ ያለው በቀላሉ መልክ አይፈጅም ተብሎ የሚታሰበውን ሰው ነው? የትኛውን ሰው ነው በመልኩ ወይም በቆዳ ከለሩ ያምራል ብላችሁ የምታስቡት? መልሳችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ልቀጥልላችሁ። በእርግጥ በዛ ተጽዕኖ ስላደግንም ነው ለማስታወቂያ ስራ የሚፈልገው ቀይ ሰው፣ ለዜና አንባቢነት የሚፈልገው ቀይ ሰው፣ ትልልቅ የኃላፊነት ስፍራ ላይ እንዲቀመጡ የሚፈልጉት በመልካቸው ያማሩ ቀይ ሰዎች መሆን አለባቸው ተብሎ በህግ የተደነገገ በወረቀት ረቆ መጽሐፍ የተዘጋጀለት ህግ እስኪመስለን ድረስ በየቦታው በየትልልቅ የኃላፊነት ቦታዎች የምናያቸው ሰዎች በቆዳቸው ያማሩ የፈኩ የምንላቸው አይነት ሰዎች ናቸው። ዛሬ ላመጣውላችሁ ቪዲዮ እችን ምክንያት ብቻ ልጥቀስላችሁ። ጉዳዩ ሰፊ ቢሆንም ለዚህ ነው በተደጋጋሚ ሴቶቻችን አምሮና ፈክቶ ለመታየት እነዚህን ክሬሞች እየተጠቀሙ ያሉት። በማህበረሰባችንና በተለያዩ የሥራ ቦታዎች የሥራ ዕድል ለማግኘት በሰዎች ዘንድ ተቀባይነት ለማግኘት ቆዳቸውን ለማቅላትና ለማሳመር ፈረንጅ ለመምሰል የሚታገሉት እና ጌጣለን ብለው ሳያውቁት የሚጋጋጡት። ምናልባት እነዚህ ምርቶች በአገራችን ሊታገዱ ያልቻለበት ምክንያት በ2018 በተደረገው ጥናት መሰረት ይሄ የቆዳ ማቅያ ቢዝነስ የ19.8 ቢሊዮን ዶላር ቢዝነስ እንደሆነ ተረጋግጧል። የሚያስደነግጠው ነገር በናይጄሪያ በተደረገው ጥናት መሰረት 77% የሚሆኑ የናይጄሪያ ሴቶች በዚህ አደጋ ሰለባ ሆነዋል። በጣም የሚገርመው ነገር 77% እጅግ በጣም ብዙ ነው። ወንዶች እኮ ሳይቆጠሩ ነው 77% ሴቶች የሆነው። አስባችሁታል? ወንዶች ቢቆጠሩ። በዚህ አጋጣሚ ነው በጥናቱ መሰረት ከ19.8 ቢሊዮን ዶላር ቢዝነሱ መካከል ከዓለም አብዛኛውን ድርሻ የምትወስደው ናይጄሪያ እንደሆነች የታወቀው። ምናልባት እኛ አፍሪካኖች ስለማናስብ ነው፣ ስለማናመዛዝን ነው፣ ዕውቀት ስለሌለን ነው የምንሸወደው የምንታለለው ልትሉኝ ትችላላችሁ። በናይጄሪያ በካሜሩን ይህን ፕሮዳክት ይህን ምርት የሚጠቀሙ ሰዎች እኮ ከታችኛው ማህበረሰብ እስከ ላይኛው ተምረዋል፣ አውቀዋል፣ ነቅተዋል እስከሚባሉ ድረስ ነው። ምን እሱ ብቻ የመንግስት ባለስልጣናት፣ ፓስተሮች፣ ዘፋኞች፣ በእንግሊዝ እና በአሜሪካ የሚታወቁ ታዋቂ አፍሪካዊ እግር ኳስ ተጫዋቾች፣ የፊልም አክተሮች ሁሉ አልቀሩም በዚህ ነገር ሲጠለቀለቁና ሲብካኩ። የሚያስደንቀው ነገር በአጠቃላይ የማህበረሰቡን 77% የሚሆኑ ናይጄሪያውያን ሴቶች ይህን ነገር ይጠቀማሉ ብሎ በዶክተር ቴድሮስ አድሃኖም የሚመራው የዓለም የጤና ጥበቃ ሚኒስቴር ጥናቱን ካወጣ በኋላ ነበረ ናይጄሪያ ይሄ ነገር በአገሯ እንዳይሸጥ በ2019 ያገደችው። ሰው ይሄን ምርት መጠቀም ስለለመደና ይሄን ምርት ልክ እንደ መድኃኒት ልክ እንደ ሐሺሽ መጠቀም ካቆሙ ፊታቸው እንደሚበላሽ ስለገባቸውና ፊታቸውም ተበላሽቶ ስላዩ ይሄ ምርት የቱንም ያክል ጎጅነቱ ቢነገራቸው ሊያቆሙትና ሊተውት አልቻሉም።
ሰው አንድ ጊዜ በመጥፎ ነገር አይለከፍ እንጂ ከተለከፈ በኋላ ያን ነገር ለማቆም እንደሚቸገረው ሁሉ እነዚህም ሰዎች ማቆም አቃታቸው። እነዚህ ናይጄሪያና ካሜሩናውያን ምን እንዳደረጉ ታውቃላችሁ? እነዚህ ምርቶች የሚመረቱበት ሀገር ድረስ በመሄድ ሙያውን ተምሮ በመምጣት እዛው በሀገራቸው ናይጄሪያ በየመንደሩ እየሰሩ እያተሙ ይሸጡታል፣ ያከፋፍሉታል፣ ይጠቀሙታል። በጣም ነው የሚያሳዝኑት። ብታዩዋቸው የ2 ዓመት ህፃን ልጃቸውን ሁሉ ሳይቀሩ ብሊች ያስደርጋሉ፣ ቆዳቸውን ለማቅላት ይሞክራሉ። አረ ምን ይሄ ብቻ በሆድ ውስጥ ቀይ ሆኖ እንዲወለድ የሚዋጥና በመርፌ የሚወሰድ መድኃኒት እስከ ማዘጋጀት ደረጃ ደርሰዋል። እንግዲህ እህት ወንድሞቼ ይህን ምርት ነው እየተጠቀማችሁት ያላችሁት። እነዚህ ምርቶች በቆዳችን ላይ እንዴት እንደሚሰሩ ውስብስብ የሆነውን ክፍል በሚገባንና በምንግባባበት አማርኛ ቀለል አድርጌ ልንገራችሁ። የሰው ልጅ የቆዳውን ከለር የሚወስነው በቆዳው ውስጥ የሚመረተው ሜላኒን የሚባል ንጥረ ነገር ነው። እንግዲህ ይሄ ሜላኒን የሚባል ንጥረ ነገር በቆዳችን ውስጥ በብዛት ከተመረተ ቆዳችን ጠቆር ማለት ነገር ይኖረዋል። በቆዳችን ውስጥ ይሄ ነገርኳችሁ ንጥረ ነገር በትንሹ ከተመረተ ደግሞ ቀላ ወይም ደግሞ ፈካ ልንል እንችላለን። በተለምዶ አነጋገር ቀይ ቆዳ ሊኖረን ይችላል። ሁሉም ሰው እንደሚያውቀው እኛ አፍሪካውያን የቆዳ ቀለማችን ጠቆር ያለ ነው። ምን ማለት ነው? በቆዳችን ውስጥ የሚመረተው የሜላኒን መጠን ከፍተኛ ነው ማለት ነው። ስለዚህ ቆዳችንን ለማቅላትና ለማፍካት በቆዳችን ስር የሚመረተውን የሜላኒን መጠን መቀነስ ይኖርብናል ማለት ነው። ስለዚህ በቆዳችን ስር የሚመረተውን የሜላኒን መጠን ቀነስ ነው ማለት እንቀላለን፣ ፈካ እንላለን፣ የፈለግነውን ከለር እናገኛለን ማለት ነው። እነዚህ በየመንደሩ የሚመረቱ ቅባቶች ስራቸው በቆዳችን ውስጥ የሚመረተውን የሜላኒን መጠን መቀነስ ነው። በተደጋጋሚ ስንቀባቸው ቆዳችን የሚያመርተውን የሜላኒን መጠን ይቀንሱታል። የኛንም የቆዳ ከለር ለጊዜው ፈካ አድርጎ ያሳየናል። የነዚህ ቅባቶች አደገኛ ባህሪ ከዚህ በኋላ ነው የሚጀምረው። መጠቀም ከጀመርንበት ጊዜ ጀምሮ ለተወሰኑ ጊዜያት ቆዳችን ያማረበት የፈካ የቀላ ይመስለናል። የሚገርመው ግን ከዚህ በኋላ ነው ይህን መጠቀም በጀመሩ በሴት እህቶቻችን ላይ ከፍተኛ አደጋ ማድረስ የሚጀምሩት። ለመቅላት ብለው በተደጋጋሚ ስለሚጠቀሙት ይህን ቅባት የፊታቸውን ቆዳ አሳስቶ በፊት ቆዳቸው ስር የሚገኘውን የደም ስር እስከ ማየት ደረጃ የሚደርሱት። እሱ ብቻ አይደለም፣ ድሮ እንደፈለጉ የሚገቡ የሚወጡ ፀሐይ ላይ የፈለጉትን ያክል ሰዓት መቆየትና ፀሐይን መቋቋም የሚችለው ቆዳቸው ሳስቶ በፀሐይ ከቤት መውጣት የማይችሉ ይሆናሉ። ሁለተኛ በሰውነታቸው ውስጥ የሚመረተውን የሴቶች ሆርሞን እየተባለ የሚታወቀውን የኤስትሮጅን መጠናቸውን በመቀነስ ወንድ ያደርጋቸዋል። ወይም ደግሞ ወንድ ልጅ ወንድ የሚያስብለውን ድምጹ የሚያጎረንነውን ጉንጩና በተለያዩ የአካል ክፍሎቹ ላይ ጸጉር እንዲወጣና ወንድ እንዲያስመስለው የሚያደርገውን የወንድ ልጅ ሆርሞን በሴቶች ሰውነት ውስጥ በከፍተኛ መጠን እንዲመረት ያደርገውና ወንድ ያስመስላቸዋል። ዋናውና ከፍተኛ ጉዳት እያደረሰ ያለው በጣም ብዙ እልቂት ያመጣው የመጀመሪያውና ሁለተኛው አይደለም፣ ሶስተኛው ነው። የሚያስደነግጠው ነገር እነዚህ ቅባቶች በከፍተኛ መጠን በውስጣቸው ሰው ሊመገበው በሰውነት ውስጥ ሊገኝ የማይገባውን ከፍተኛ የሆነ የሜርኩሪ ንጥረ ነገር ስለሚጠቀሙ ይህን ምርት የሚጠቀሙ አብዛኛው ሰዎች በኩላሊት በሽታ ወይም ደግሞ ኪድኒ ፌሊየር በመሰቃየት ላይ እንደሚገኙ ነው የዓለም የጤና ጥበቃ ሚኒስቴር በጥናቱ ያረጋገጠው። እንግዲህ እህት ወንድሞቼ ራስን በማስዋብ እግዚአብሔር አሳምሮ መርጦ የፈጠረውን አካላችንን በመንከባከብና ራሳችን ውብ አድርጎ ለማሳየትና ለመታየት በመሞከር ውስጥ ምንም አይነት ችግር የለብኝም ወይም ደግሞ ተቃውሞ የለኝም፣ በተፈጥሯዊ መንገድ እስከሆነ ብቻ። እባካችሁ ራሳችሁን ጠብቁ መልእክቴ ነው።